ሰራ ቀሚስ ነው። ለምታዩት በጣም ነው የሚያምረው። ይሄንን ቀሚስ እኛ ጋር ሙሉ ለሙሉ ጥልፍ ነው ማለት ነው። ከጥልፉ በተጨማሪ ደግሞ ፈርጦችን ተጠቅመናል። አሁን ከረንትሊ የአፄ ፋሲለደስ ቤተ መዛግብት በመባል ይጠራል። ብዙ እንደ ላይብራሪ የሚጠቀሙበት ነበረ ብዙ ነገስታት። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ በታሪካዊቷ ጎንደር ከተማ በፋሲለደስ ግቢ ውስጥ ተገኝተናል። ስለዚህ ዛሬ ልብሶችን ማሳያችሁ እያንዳንዱን ቤተ መንግስት እያሳያችሁ ነው የሚሆነው ማለት ነው። እንደሚታወቀው የፋሲል ግቢ 6 ቤተ መንግስቶች አሉት። ስለዚህ እኔ ደግሞ 6 ቀሚሶችን አንድ ላይ በሱ ዲፔንድ ሆኜ ያሳያችኋለሁ ማለት ነው። ቆያለሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ይሄ የምታዩት ቀሚስ የጎጃም ቀሚስ ነው። በጣም የሚያምር ቀሚስ ነው። እንደምታዩት ውበቱን ድፍት ያደረገበት የጎጃም ቀሚስ ነው። በጣም በሚያምር የጎንደር ፈትል የተዘጋጀ የጎጃም ቀሚስ ነው። እንደምታዩት ጥልፉ ጽድት ያለ ጥልፍ ነው። የሲንጀር ጥልፎችን ነው የምንጠቀመው። እዚህ ጋር እጅጌው አጓጉል ሆኖ ሰፋ ብሎ የተሰራ ሲሆን እዚህ አካባቢ ጦቱ አካባቢ ደግሞ ለቀቅ ያለ ሳይዝ ይኖረዋል። ስለዚህ ሳይዛችሁ ትልልቅ የሆናችሁም ትንንሽ የሆናችሁ ተመሳሳይ ሳይዞችን እንጠቀማለን ማለት ነው። ፈትሉ ጥራቱ፣ የስፌቱ፣ የጥልፉ ሁሉም ነገር ጽድት ተብሎ የተዘጋጀ የሀበሻ ቀሚስ ነው ማለት ነው። እንደምታዩት ተክላ ሰማያዊ ጥለት በጥቁር ጉብጉብ አድርገን ተጠቅመናል ማለት ነው። ይሄ የሀበሻ ቀሚስ በጣም ቆንጆ መቀነትና ቆንጆ ነጠላ አንድ ላይ አድርገን ሰርተንላታል ማለት ነው። በጣም የሚያምር ቆንጆ ልብስ ነው። እንደተለመደው ደብል ፈትል ነው እዚህ ጋር የምንጠቀመው። ከደብል ፈትሉ ስር ደግሞ ሳተን ገበሮች እንጠቀማለን። ስለዚህ ይሄ ደግሞ ልብሱን ጥራት እንዲኖረው ያደርገዋል። ደብል ፈትል መሆኑ ደግሞ ጥልፉን መሸከም እንዲችል ያደርገዋል ማለት ነው። ይሄ ቀሚስ በ4 አርብ እንደዚህ ሰፋ ብሎ የተሰራ ቀሚስ ነው። ለምታዩት በጣም ነው የሚያምረው። ይሄንን ቀሚስ ናጋ 15000 ብር ብቻ ነው ያገኙት። ይሄንን ይሄንንና የመሳሰሉ ቆንጆ የሀበሻ ቀሚሶችን ኦርደር ለማድረግ ምርጫቸውን መዓዛ ጥበብና ሽፎን ጋር እንድታደርጉ እንጋብዛችኋለን። ልብስ ደግሞ ስንመጣ ይህንን የመሰለ በጣም የሚያምር የሀበሻ ቀሚስ እናገኛለን። እንደምታዩት ሁለተኛው ቀሚሳችን ደግሞ ይህንን ይመስላል። በጣም የሚያምር ቀሚስ ነው። ሙሉ ለሙሉ ከጥልፍ የተዘጋጀ ቀሚስ ነው። እዚህ ጋር እንደምታዩት ወራጁም ጥልፍ ነው። በጀርባ በኩልም ያሉት ጥልፍ ናቸው። መቀነትና ነጠላም ደግሞ አንድ ላይ አለው። እሱም ሁሉም ሙሉ ለሙሉ ጥልፍ ነው ማለት ነው። ከጥልፉ በተጨማሪ ደግሞ ፈርጦችን ተጠቅመናል። አሁን ከረንትሊ የፈርጥ ልብሶች በጣም ፋሽን እየሆኑ በብዙ ከስተመሮቻችን ዘንድ ተወዳጅነትን ያተረፉ የፈርጥ ልብሶች ናቸው። ስለዚህ ይሄንን የሀበሻ ቀሚስን በፈርጥ እንደዚህ አድርገን አስውበነዋል ማለት ነው። እንደምታዩት ይሄ የሀበሻ ቀሚስ ከፈትል የተዘጋጀ የሀበሻ ቀሚስ ነው። በጣም በሚያምር ከጎንደር ፈትል የተዘጋጀ የሀበሻ ቀሚስ በዚህ መልኩ አድርገን ሰርተነዋል ማለት ነው። ይሄንን ቀሚስ ፈትሉን ጥልፉን መሸከም እንዲችል ፈትሉን ደብል አድርገናል። እንደዛው ደብል እንደሆነ ነው የተጠለፈው ማለት ነው። ከጀርባ በኩል ጥልፉ ይሄንን ይመስላል። ከዛ ስር ደግሞ ሳተን ገበሮችን ተጠቅመናል። ይሄ ደግሞ በጣም ውበትን ያላብሰዋል ማለት ነው ለቀሚሳችን። እንደምታዩት በጣም የሚያምር ቀሚስ ነው። ይሄ ቀሚስ እዚህ ጋር እንደምታዩት ረዘም ያለ መቀነትም አለው። በተጨማሪ ነጠላም አለው። ኮምፕሊትሊ አንድ ላይ ሶስቱንም አንድ ላይ ይሄንን ቀሚስ እኛ ጋር በ14000 ብር ብቻ ነው የምታገኙት። ነጠላው ደግሞ ይሄንን ይመስላል። ነጠላው ደግሞ ላሳያችሁ። በ12 ክንድ ነጠላ የተዘጋጀ ቀሚስ ነው ማለት ነው። እዚች ጋር ጫፍ ላይ ያለችውን ዲዛይን ለነጠላዋ ተጠቅመናታል። ይሄንን ይመስላል። ቆንጆ ትልቅ የፈትል ነጠላ አለው።
ካስፈለገ ለቤተ ክርስቲያን ይሆናል። ርዝመቱ ትልቅ ነጠላ ስለሆነ ኖርማሊ ጣል አድርገን የምንልበሰው ካላችሁ እንደዛ አድርጋችሁ መጠቀም ትችላላችሁ። ቀሚሳችን ይሄንን ይመስላል። እንደወደዳችሁ ተስፋ እናደርጋለን። በጣም ቆንጆ ቀሚስ ነው። እኛ በጣም ወደነዋል። ስለዚህ ይሄንን የሀበሻ ቀሚስ እኛ ጋር በ14000 ብር ብቻ ነው የምታገኙት ሙሉውን ማለት ነው። ምርጫችሁን መዓዛ ጥበብና ሽፎን ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። ቪዲዮአችንን ሪከርድ እያደረግን እያለን አጋጣሚ ዝናብ መጣብንና አሁን ዝናብ ላይ ነው እየቀረጽኩ ያለሁት። ይሄ የምታዩት ሶስተኛው ቀሚሳችን ደግሞ ይሄንን ይመስላል። የሚያምር ከለር ኮምቢኔሽን አለው። እንደምታዩት በጣም የሚያምር የሀበሻ ቀሚስ ነው። በጀርባ በኩል ያለው ይሄንን ይመስላል። እጁ ላይ ያሉት ጥልፎች ደግሞ ይሄንን ይመስላል። በጣም የሚያምር ከለር ኮምቢኔሽን ያለው የሀበሻ ቀሚስ ነው። እጅጌው ላይ ዚፐር ተጠቅመናል። እንደምታዩት እናንተ ደግሞ ዚፐር የማትፈልጉ ከስተመሮቻችን ዚፐር አንፈልግም እያላችሁ ቅድሚያ ብትነግሩን ምርጫችሁን እናከብራለን ማለት ነው። ይሄ የምታዩት ቀሚስ በ4 አርብ የተዘጋጀ ቀሚስ ነው። ሲንግል ፈትል ነው የተጠቀምነው። እንደምታዩት ፈትሉ በሲንግል ነው። ከሲንግሉ ስር ደግሞ ሳተን ገበር ተጠቅመናል። ልብሱ በክብደት ደረጃ በጣም ቀላል የሚባል አይነት ልብስ ነው። እንደምታዩት በጣም ነው የሚያምረው። እዚህ ጋር ያሉት ታች ላይ ጥልፎቹ ይሄንን ይመስላል። ዙሪያውን ነው የተጠለፈው። ልክ የዚህ ደግሞ ለመቀነትና ለነጠላም ይሄንን ራሱን ዙሪያውን ተጠቅመናል ማለት ነው። ስለዚህ ይሄ ቀሚስ ሙሉ ለሙሉ ጥልፍ ነው ማለት ነው። ምንም አይነት ጥለት የለውም። ይሄንን ይመስላል ቀሚሳችን። በጣም ነው የሚያምረው። ይሄንን የሀበሻ ቀሚስ እኛ ጋር በ7800 ብር ብቻ ነው የምታገኙት ማለት ነው። ፋሲል ግቢ ውስጥ ከሚገኙ ቤተ መንግስቶች መካከል የመጀመሪያው ቤተ መንግስት አጼ ፋሲለደስ ያሰራው ቤተ መንግስት ነው። እዛ ፊት ለፊት ሆኜ ደግሞ ይሄንን ቀሚስ አሳያችኋለሁ። ዝናብ እየዘነበ ነው ያለነው የክረምት ወቅት ላይ ስለምንገኘው ሶሪ ለዛ ቪዲዮአችንን ማቋረጥ ስለሌለብን በዝናብም ቢሆን እየቀረጽኩላችሁ ነው የሚገኘው። ይሄ የከፈትል የተዘጋጀ የሀበሻ ቀሚስ ከዚህ በፊት በአረንጓዴ በቢጫና በቀይ ከለር አዘጋጅተን ብዙ ከስተመሮቻችን ወዳችሁት ነበር። አሁን ደግሞ በቀይና በነጭ ከለር ኮምቢኔሽን በዚህ መልኩ አድርገን ሰርተነዋል ማለት ነው። እንደምታዩት ይሄ የሀበሻ ቀሚስ ከታች 4 አርብ ያለው የሀበሻ ቀሚስ ነው። እንደምታዩት ጥለቱ ዙሪያውን ተጠልፏል ማለት ነው። ወራጅ እንደተጠለፈው ሁሉ ዙሪያውን ደግሞ በቀይና በነጭ ከለር ኮምቢኔሽን በዚህ መልኩ አድርገን ሰርተነዋል ማለት ነው። እዚህ ጋር ያለው ፍሪ ሳይዝ ነው። በጣም ነው የሚያምረው። ወገባችሁ ላይ ደግሞ መጥበብና መስፋት የሚችል የወገብ ላስቲክ ተጠቅመናል። ከዛ በተጨማሪ መቀነትና 12 ክንድ ነጠላ አንድ ላይ የተካተተበት የሀበሻ ቀሚስ እኛ ጋር በ5800 ብር ብቻ ነው የምታገኙት። በጣም በዋጋችን በጣም ተመጣጣኝና ቆንጆ ማቴሪያሎችን ቆንጆ የስፌትና የጥልፍ አማራጮችን በመጠቀም እናንተን ከስተመሮቻችንን ለማስደሰት አሁንም ወገባችንን ታጥቀን ተነስተናል ማለት ነው። ስለዚህ ምርጫችሁን መዓዛ ጥበብና ሽፎን ጋር ስላደረጋችሁ እጅግ አድርገን እያመሰገንን ቪዲዮውን እስከመጨረሻው በመከታተል እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታዩት እንዲሁም ደግሞ ኢትዮጵያ ውስጥ የምታዩ ከስተመሮቻችን VPN እያበራችሁ እንድትከታተሉን እናሳስባለን ማለት ነው። በጣም እናመሰግናለን። የሚገኝበት ግንብ ደግሞ የአጼ ፋሲለደስ ቤተ መዛግብት በመባል ይጠራል። ብዙ እንደ ላይብራሪ የሚጠቀሙበት ነበረ። ብዙ ነገስታት እንዲሁም የተለያዩ ሪከርድ የሚያደርጓቸው መዝገቦችን እዚህ ያስቀምጡ ነበር ማለት ነው። ይሄ የምታዩት ቀሚስ ደግሞ የአክሱም ቀሚስ ነው። እንደምታዩት እኔ ዝንጥ ብዬበታለሁ። ከጎንደር ፈትል የተዘጋጀ ቀሚስ ነው። እንደምታዩት ፈትሉ በጣም ነው የሚያምረው። ጽድት ያለ ፈትል፣ ማቴሪያሉ፣ ጥልፉ፣ ሁሉም ነገር በቆንጆ ሁኔታ ተሰርቶ ያለቀለት የሀበሻ ቀሚስ ነው ማለት ነው። እንደምታዩት እዚህ ጋር ፊት ለፊት የሚወርደው የሲንጀር ጥልፍ ነው። በቆንጆ ሁኔታ ጽድት ተደርጎ ተሰርቷል ማለት ነው። ፈትሉ ደግሞ የጎንደር ፈትል ነው እየተጠቀምን ያለ ነው። እንደምታውቁት ያው እኛ በፈትል ልብሶቻችን አንታማ።
ስለዚህ ይሄም ደግሞ ቆንጆ ከምንላቸው ከምንኮራባቸው ልብሳችን መካከል አንዱ ነው። ፕሮግራም ያለባችሁ፣ ሰርግ፣ ክርስትና ያለባችሁ፣ ግራጁዌሽን ያለባችሁ እንደዚህ በባህላዊ ልብስ ዝንጥ ማለት ካሰባችሁ ምርጫችሁን እኛ ጋር እንደምታደርጉ ተስፋ እናደርጋለን። ይሄ የምታዩት ቀሚስ በጣም ነው የሚያምረው። በደብል ፈትል ነው እታች ላይ የሰራ ነው። ከፈትሉ ጀርባ ደግሞ ሳተን ገበሮችን ተጠቅመናል። ይሄ ቀሚስ በምታዩት ሁኔታ በጣም ቆንጆ የሚያምር መቀነት እንዲሁም ቆንጆ ነጠላም ደግሞ አንድ ላይ አለ። ይሄንን የሀበሻ ቀሚስ እኛ ጋር 17000 ብር ብቻ ነው የምታገኙት። በቆንጆ ሁኔታ ተሰርቶ ያለቀላቸው የፈትል እንዲሁም የመነን የቻይና ጨርቅ ልብሶችን ከፈለጋችሁ ምርጫችሁን እኛ እንደምታደርጉ ተስፋ እናደርጋለን። እንደዚህ ዝንጥ ማለት ካሰባችሁ ጻፉልን፣ ደውሉልን፣ ዋትስአፕ፣ ቴሌግራም ላይ ኮንታክት አድርጉን። ያው እንደሚታወቀው ውጭ ሀገር ያላችሁ ከስተመሮቻችንም ኦርደር ማድረጋችሁን ቀጥሉ። እዚህ ኢትዮጵያ ውስጥ ያሉ ዘመዶቻችሁን ማስቸገር ሳይጠበቅባችሁ ቀጥታኛን በማናገር እኛ ደግሞ የፖስታ ቤት እንዲሁም የዲኤችኤል አማራጮችን በመጠቀም እጃችሁ እንዲደርስ እናደርጋለን። በጣም ቆንጆ ቆንጆ ልብሶች አሉን። ስለዚህ ደውሉልን። እንደነገርኳችሁ በአጼ ፋሲል ግቢ ውስጥ 6 ቤተ መንግስቶች ይገኛሉ። 11 ነገስታት የነገሱበት ሲሆን ነገር ግን ከ11 ውስጥ ቤተ መንግስት የገነቡ 6ቱ ብቻ ናቸው ማለት ነው። ከ6ቱ መካከል ደግሞ ከጀርባዬ የ3ቱ ቤተ መንግስት ይታያል ማለት ነው። ዋናው የመጀመሪያው የአጼ ፋሲል ቤተ መንግስት፣ ሁለተኛ ደግሞ የቀዳማዊ ዮሐንስ ቤተ መንግስት ወይንም ጻድቁ ዮሐንስ እያልን የምንጠራው፣ ሶስተኛ ደግሞ የአዲያም ሰገድ ኢያሱ ቤተ መንግስት ከጀርባ ይታያል ማለት ነው። ይሄ የምታዩት ሲምፕል ቀሚስ ደግሞ እንደምታዩት በጣም ነው የሚያምረው። ከፈትል የተዘጋጀ የሀበሻ ቀሚስ ነው። እንደምታዩት ዲዛይኑ ሲምፕል ዲዛይን ነው። ስለዚህ ቀለል ያሉ ኦኬዥኖች ካሉባቸው እንደዚህ አይነት የመሳሰሉ ሲምፕል ዲዛይን ያላቸውን የሀበሻ ቀሚሶችን እኛ ጋር ኦርደር ማድረግ ትችላላችሁ ማለት ነው። እንደምታዩት ማቴሪያሉ ፈትል ነው። ሲንግል ፈትል ነው የተጠቀምነው። ሲንግል ፈትል መሆኑ ደግሞ ልብሱን እንዳይከብድ ያደርገዋል ማለት ነው። ቀላል ልብስ ነው። ከፈትሉ ስር ደግሞ ሳተን ገበሮችን ተጠቅመናል። ጥልፉ እንደምታዩት ዲዛይኑ ቀለል ያለ ሆኖ በጣም ውበትን የሚያላብስ እንትን ነው። እዚህ ጋር ደግሞ እንደዚህ አይነት ቅርጽ ሰተነዋል ማለት ነው። በጣም ነው የሚያምረው። ስትፈልጉ ቀለል ያለ አንገታችሁ ላይ ጣል የምታደርጉት ስካርፕ መሳይ ነገር አለ። አስፈላጊ ከሆነ ደግሞ ትልቅ 12 ክንድ ነጠላ ደግሞ አንድ ላይ ሆኖ ሶስቱን ኮምፕሊት አንድ ላይ እኛ ጋር በ6500 ብር ብቻ ነው የምታገኙት ማለት ነው። ነጠላው ይሄንን ይመስላል። እንደነገርኳችሁ 12 ክንድ ነጠላ ነው ያለው። ስካርፑም አንገታችሁ ላይ ጣል የምታደርጉትም ነጠላውም አንድ ላይ ሆኖ ነው 6500 ብር እኛ ጋር የምታገኙት። ሲምፕል ነው። በጣም ቀለል ያለ ዲዛይን ያለው የሀበሻ ቀሚስ ነው። ቀለል ያሉ ፕሮግራሞች ካሉባችሁ እንደዚህ አይነት ቀሚሶችን ብትመርጡ ቀለል ላሉ ኦኬዥኖች አሪፍ ይሆናል ማለት ነው። የነጠላ አማራጮቻችን በ10 እና በ12 ክንድ እኛ ጋር ታገኙታላችሁ። ኦርደር በምታደርጉ ጊዜ 10 ክንድ ይሁንልን 12 ክንድ ይሁንልን እያላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ይህንን እና የመሳሰሉ የሀበሻ ቀሚሶችን ማዘዝ ከፈለጋችሁ ስልካችንን ባዮ ላይ እናስቀምጣለን። በቴሌግራም እና በዋትስአፕ አማራጮቻችን ኮንታክት አድርጉ። ቪዲዮውን እስከመጨረሻ ስለተከታተላችሁን እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ።